እባክሽ እኔት እባክሽ እርጂ። እዚህ ጫካ ውስጥ መንገድ ጠፋብኝ። ስልኬ ደግሞ ዘግቷል። አትፍራ። እዚህ ጫካ ውስጥ ማንም አይጠፋም። ሁሉም መምጣት ያለበት ቦታ ነው የሚመጣው። አንቺ አታውቂ። ወደዚህ እየሸሸው ነው የመጣሁት። ትልቅ ያጠፋሁት ጥፋት አለ። ከ3 ዓመት በፊት አንዲት ሴት በመኪና ገጭ እና በጣም ደንግጬ ስለነበር ሰው እንዳያየኝ ሸሸው። በህይወት መኖሯን እንኳን አለው። ከዚያን ቀን ጀምሮ ህሊናዬ እረፍት አጣ። ዛሬ ደግሞ ልክ እሷን በገጨሁበት ዕለት እሷን የመሰለች ሴት በህልሜ አይቼ ደንግጬ እየነዳው መኪናዬ ገደል ገባች። አሁን ያገኘሽኝ ተርፌ እዚህ ጫካ ውስጥ ስንከራተት። ታዲያ ያቺን ሴት ዛሬ ብታገኛት ምን ታደርጋለህ? እግሯ ስር ወድቄ ይቅርታ ጠይቃል። የኔን ህይወት ወስዳ የእሷን እንድትመልስ አደርጋታለሁ። በቃ መሸሹ ሰልችቶኛል። ይቅርታ ተቀባይነት አግኝቷል። ዳግም ምን? ስሜ ማን ነገረሽ? ከ3 ዓመት በፊት ጥላት የሄድከው ሴት እኔ ነኝ። ስሜ ሀና ይባላል። አይ ይሄ በፍጹም ሊሆን አይችልም። አንቺ በህይወት አለሽ? ተመስገን። አይ ዳግም፣ እኔ በህይወት የለውም። ያኔ መንገድ ላይ ጥላኝ ስትሄድ ነው የሞትኩት። ምን ማለት? እንዴት እዚህ ጋር ቆምሽ? እኔስ እንዴት አየሁሽ? አንተም አልተረፍክም ዳግም። ዛሬ መኪና ገደል ስትገባ ነው የሞትከው። ይሄ ጫካ የነፍሳቶች መገኛ ነው። ግን ከመሄድ በፊት ነፍስ እረፍት እንድታገኝ ይቅር ብያለሁ። ና እንሂድ። ይቅርታ ስላደረኩት ነገር ይቅርታ። ውይ አቤቲ፣ አንተ ነህ? አቤቲ፣ አንተ አቤቲ አይደለህም? አይ እድል እንደው የተሆነብኝ ይሆን የኔ ልጅ? አይ እንደው የበላህም ጅብ እኮ አልጮኸ። ዛሬስ መጥፎ ምን ያሳየኝ? እንደው የኔ መድኃኒዓለም አንድ ልጄን አደራ፣ እኔ እያለሁ የእሱን መጥፎ ነገር እንዳታሰማኝ። አንተ የተመታ እንዴ ማነው? የኔ ልጅ? አቤት ማዘር። እስኪ የኔ ልጅ ስልክ ደውልልኝ። እንደው በዚህ ዝናብ ልጄ የት ገብቶብኝ ይሆን? እስኪ ደውልልኝ። እሺ ማዘር። ዳግም የሚለው ላይ ደውልልኝ። እንደው እንደ ቀልድ ከዚህ ቤት ከወጣ 3 ቀን አለፈው። እሱስ በኔ የሚጨክን አንጀትም አልነበረውም። እንደው አንድ ነገር ሆኖብኝ ነው እንጂ የሚሆን። እንዴት ነው አገኘኸው? አረ ማዘር፣ ዳግም የሚል የለም። ቆይ እስኪ እዚህች ጋር በወረቀት ጽፎልኝ ነበር። እንካ እስኪየው። ስልኩ አይሰራም ማዘር። አይሰራም? ወይኔ ልጄ፣ በቃ አንድ ነገር ሆኖብኝ ነው እንጂ በጤናማ እንደዚህ አይጠፋም ነበረ። ምን ነው መድኃኒዓለም። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የሰራሁት? ምን አይተልኝ ነው የልጄ ድምፅ ሲጠፋ ዝም ያልከኝ? ማዘር፣ እስቲ ድጋሚ ልሞክርልዎት። ብር ደግሞ ወርቆቦታል። የመድኃኒዓለም አስራት በኩራት የማስገባው ብር ነበር ጣልኩት። እግዚአብሔር ይስጥ ልጄ። እስኪ እንደው ደግመህ ሞክርለት። ይሄው ሰርቷል ማዘር። ሰራ። ሄሎ ልጄ። አረ ማዘር እያላነስ ነው እንዴ? አየኔ ነገር። ሄሎሜ። ወየ ልጄ አላልኝ። እንዴት ነህ ልጄ? ደህና ነህ? እንዴት ነህ? ደህና ነኝ እሜ። ጠፍቼ አስጨነቅኩሽ አይደል? አዎ ልጄ፣ ድምፁ ሲጠፋብኝ እኮ ተጨነቅኩብን። ግን ዋናው ደህና መሆኑ ነው። አሁን ግን ጤና ደህና ነው? ደግሞ የት ሆነ ነው እንደዚህ የጠፋብኝ አንተዬ? አትጨነቂ እሜ። መለቅ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ነው ያለሁት። ቤተክርስቲያኑ ከተመሰረተች እስካሁኗ ድረስ ምንም አይነት እድሳት ስላልተደረገ ተቀዶ እያፈሰሰና ቋሚ ምሰሶቹ በምስጥ ተበልተው ሊፈርሱ ደርሱ። ታቦቱ ከመንበሩ ወጥቶ ወደማይመችበት ቦታ ገብቶ የቤተክርስቲያኗ እድሳት ተጀምሯል። መጪው የክረምት ወቅት እንደመሆኑ ቀኑ ሳይጨልምብን የመድኃኔዓለም ልጆች የሆናችሁ በሙሉ የተጀመረውን እድሳት እናስጨርስ። እግዚአብሔር ይስጥልኝ ነው። ኧረ ችግር የለውም ማዘርዬ። እሰይ ተመስገን ተመስገን እኔ መድኃኒዓለም ተመስገን።
ጠላ ጠላ አንቺ ፍቅር አንቺ ሌላ ጠላ ጠላ አንቺ ቤት ጠላ ጠላ የለም አንቺን የሚጠላ ወይኔ አቤት ጠላ ደስ ያሰኝሽ ቢራ ሀና እንዳትከተል ሀና ዳግም አትከተለኝ አልኩህ እኮ በቃኝ ከዚህ በኋላ ቆይ እንጂ ሀና እኔ ምን ላድርግሽ አንቺን ላለማጣት ብዬ እኮ ምን ላድርግ ስንት ጊዜ ነው የነገርኩህ ጠላህን እየጠጣክ እየሰከርክ አትምጣ አላልኩህ ዛሬ ግን የመጨረሻዬ ነው እንዴት ችዬ ላቁመው ሀና እኔ እኮ ስጫወት ስደሰት ከአንቺ ጋር ሙሉ ጠጥቼ ነው ምን ላድርግ ሀና ካልጠጣው ላናግርሽ አልችልም አንቺን ለማናገር የግድ እሱ ጉልበት መሆን አለበት ሳልጠጣ ስቀር ቃላቶች አጥሩኛል ሳልጠጣ ስቀር ያ ዝምተኛውና ቦቅባቃው ባህሪ ይመጣብኛል በቃ አንቺን ደፍሬ ራሱ ማየት አልችልም ካልሳኩኝ ካልተጫወትኩኝ ደግሞ ደበረው ብለሽ ጥለሽኝ ምትሄጂ ነው የሚመስለኝ ታዲያ አንቺን የመሰለሽ ንግስት የሰጠኝን ጠላ እንዴት ብዬ ልተው ላንቺ ብዬ እኮ ነው የምጠጣው ፍቅር ድፍረት ካልሆነ ጠላው ምን ሊያደርግልህ ይችላል ምርጫው ያንተ ነው ዳግም ወይ ጠላህን ወይ ደግሞ እኔን ምረጥ እሺ አንቺን ያስገኘልኝ ጠላ መልሶ አንቺኑ ሊነጥቀኝ ነው ወይኔ ጉዴ የት ልግባ ወይኔ የት ልደበቅ ወይኔ ካገኘኝ ይገደሉኝ ትኩስ ትንፋሽሽ የፍርሃት ነው ወይስ ወይኔ ወንድሜ ይቅርታ አድርግልኝ በጣም ደንግጬ እኮ ነው ሊገሉኝ የሚፈልጉ ሰዎች አሉ ይቺ ጥፊ የፍቅር መጀመሪያ እንጂ የጸብ ምልክት አይደለች ቆንጆ አንቺን የመሰለች አበባ ልጅ ደግሞ ስደነግጥ ያምርባት እኔ እያሳደዱኝ ነው እያልኩ ካንተ ምንድነው የምትቀባጥረው ዞር በልልኝ ከኔ ርቀሽ የምትሄጂ ከሆነ ግን አሁን የሚከተሉሽ ሰዎች አሳደው ይገሉሽ እሺ ምን ላድርግ አማሬ በውሊድ ሟሌ ሚያብ ካስፋጋታ እንኳን ወደ ሰፈራችን በደና መጣሽ ነው የሚለው ተርጓሚ ዳግም ወንድማት ሰማይንና ምድርን የፈጠረ ጌታ ዛሬ አንቺን ሲፈጥር ልዩ ጥበቡን የተጠቀመ ይመስላል ይሄ የህንድ ሳሪ ባንቺ ላይ ሲሆን ጨረቃ ከደመና በላይ የወጣች ይመስላል ውበትሽ ልቤን ብቻ ሳይሆን የዚህን የሰፈር አየር በአንድ ጊዜ ቀየረው በእናት እንደዚህ አትበለኝ ወይኔ ኡን ሄዴ ታያቸው